ያው መቼም የዛች ሀገር ጉዳይ አልቅም። የአማራ፣ የአዲስ አበባ፣ የኢትዮጵያ እንዲሁም የንጹሐን ሰዎች እልቂትና ግፍ እየተፈጸመ እየተመለከትን ነው። የአማራ ፖለቲካ እንዳለ ሆኖ የተለያዩ ሀሳቦች ሰጥቼበታለሁ። ብዙ ነገር አድርጌያለሁ። በኢትዮጵያም ዙሪያ በጣም ብዙ ነገር ብዙ ሀሳብ ሰጥቻለሁ። መሰልጠን ካለበት መሰልጠን ያለበት ሰው ከተማ ላይ ነው። በሰለጠነ ከተማ ግን የሰው ልጅ እንደ በጅብ ሲበላ፣ የሰው ልጅ ሲጨፈጨፍ፣ የሰው ልጅ ሲያልቅ፣ የሰው ልጅ ሲገደል፣ የሰው ልጅ ፍትሃዊነት አጥቶ ኢፍትሃዊ አደገኛ ሁኔታዎች ሲፈጸሙበት እየተመለከትክ ዝም የምትል ከሆነ ያኔ የሰውነት ጥያቄህን ማንሳት ትጀምራለህ። እኔ በአዲስ አበባ ላይ የምሰማቸው አንዳንድ መረጃዎች አሉ። በብሔር ማንነታቸው ብቻ ካሉበት ቦታ ቤታቸው ንብረታቸው እየተነጠቀ የሚፈናቀሉ ብዙ ሺህ የሆኑ በማንነታቸው መሰረት ያደረገ እስርና እንግልት እንደሚፈጸማቸው አማራ ስለሆኑ ብቻ በአዲስ አበባ ላይ ተፈናቅለው በየጸበሉ በየቤተ ክርስቲያኑ የሚንገላቱ እንዳሉ፣ ቤታቸው የሚፈርስባቸው እንዳሉ የገዢው ወይም ደግሞ እኔ የአንድ ብሔር ተወካዮች ናቸው ደግሞ የአንድ ብሔር ነው ብዬ አልልም። የገዢው አፈቀላጥ የሆኑ የገዢው ስርዓት መጣበት የሚባል ብሔረሰብ ያሉ ጥቂት ግለሰቦች ተጠቃሚነታቸውን የሚያደርጉበትን ነገር እንዳለ በተጨባጭ ሰዎች አደባባይ ወጥተው እየተናገሩ ነው። በአዲስ አበባ ውስጥ 13 ክፍለ ከተማ አለ። ከ13 ክፍለ ከተማ ላይ ወደ 130 ምናምን ወረዳዎች አሉ። በነዛ ወረዳዎች ውስጥ በስርዓቱ የተቀመጡ የስርዓቱን የሚያገለግሉ የአዲስ አበባን ሕዝብ የሚረግጡ እንደፈለጉ ለመንዳት ይዘጋጁ አሉ። ይሄ በርከት ያለ ነገሮች ጥናት ያስፈልገዋል፣ መሰረታዊ ነገር ለመናገር ማለት ነው። ግን ፍትሃዊ ያልሆነ ነገሮች እየተፈጸሙ ነው። የኑሮ ውድነቱ ከአቅም በላይ ነው። በርከት ያለው ሰርቶ መብላት እንደማይችል፣ በርከት ያለው እድሜውና ጊዜውን እንደሚያቃጥል፣ አፈቀላጤ የሆነ ደግሞ ስርዓቱን የሚያገለግል ሀቅና እውነት የሌለው ዘረፋ እያካሄደ በዛች ሀገር ውስጥ እየኖረ እንዳለ ሰምተናል። የሀገሪቱ ያለመረጋጋት የሀገሪቱ በመሪ ደረጃ ሰው ተብሎ የተቀመጡ ሰዎች ስለሌሉበት ማለት ነው። የብሔር ጉዳይ መሰረታዊ አድርጎ በብሔር ማንነታቸው አማራ የሆኑ በብሔር ማንነታቸው የኦሮሚያ ተወላጅ የሆኑ የመጠቀምና ያለመጠቀም ግብግብ ውስጥ እንደገቡ ይታየኛል። የስልጣን ላይ የተቀመጠው ብሔር ተረኞች ነን ብለው ያሰቡ ያንን የአዲስ አበባን ሕዝብ እንዴት አድርገው አፈናቅለው ዲሞግራፊ መቀየር የሚባለውን አካሄድ ማለት ነው። እነ ሽመልስ አብዲሳ እና አዳነች አቤቤ በአዲስ አበባ ላይ ያሉ የደህንነት ክፍሉን የሚያስጠብቁት እንዴት አድርገው ማንን ሽባ ማድረግ እንዳለባቸው እንደው በግልጽ የሆነ ጥልቅ ነገር ባልገባም ከፍተኛ የሆነ ግፍ እየተፈጸመ እንዳለ መረጃዎች እየሰማሁ ነው። ዛሬም በተለያየ ቦታ የሰማኋቸው ነገሮች አሉ። ለፍትሃዊነት በሃይማኖት ውስጥም ጭምር ነው ያለው። በሃይማኖት ውስጥም ጭምር ማለት ነው። በሃይማኖት ውስጥም ጭምር እንደዚህ አይነት ክፋትና ከፍተኛ የሆነ አደጋ የገጠመው ነገር አለ። ወጣቱን ማጀዘብ፣ ወደ እስር ቤት መክተት፣ በሃይማኖት ውስጥ ካድሬዎችን ማስገባት፣ የስርዓተ ሃይማኖት እንዲበላሽ በሙስሊም በክርስቲያን ውስጥም ነው እንደዚህ የሆነ ያለውና በተለያየ ማህበረሰቡ የሚጠቅሙ ነገሮች እንዲሸበሩ ማድረግ፣ የተረጋጋ ነገር እንዳይኖር ማድረግ የሴራና የክፋት ፖለቲካ እየተፈጸመ ነው ያለው። የአዲስ አበባ ሕዝብ ነቅቶ ራሱን የማይጠብቅ ከሆነ ከዚህ የበለጠ አደጋ ይመጣል የሚል እምነት ያለኝ በኢትዮጵያና በአማራ ፖለቲካ ዙሪያ ብዙ ብያለሁ። ይሄ ግን የአዲስ አበባ ሕዝብ ላይ መነቃት ያለበትና መንቃት ያለበት ለፍትህ መቆም እንዳለበት ይሰማኛል። ሁሉም ለፍትህ እንዲቆም ጥሬን አስተላልፋለሁ። አዲስ አበባ አደጋ ውስጥ ነች። ልማት ይሄ ኮንዶሚኒየም ይሄ ኮሊደር ልማት ምናምን ይሄ ተብለጭልጫል ምናምን ይሄ ሲጨፍር የሚያድር ከውጭ የሚገባ ዲያስፖራ ገብቶ ዝም ብሎ ይሄ የደህንነት ወይም ደግሞ በገንዘብ የሚንቀሳቀስ በገንዘብ ኃይል እህቶቻችን ራሳቸውን ሸጠዋል። ቤተሰብ መኖር አልቻለም። ትዳር በኢኮኖሚ ምክንያት እየፈረሰ ነው። ቤተሰብ ኢኮኖሚ ገንዘብ ማግኘት አይችልም። ስራ የሚባል ነገር የለም። ሰውነት የሰውነትን ተርጣ አድርገው የሚሰሩ አካላቶች አሉ። መግለጽ ስለሚከብደኝ ነው። አንዳንድ ቪዲዮዎችም ደርሰውኛል። ተማሪዎች ትምህርት ቤት የሚደረገው በእድሜ የደረሱ ወጣቶች ምን ያህል ይሄ የማህበረሰቡን ወይም ደግሞ ኢትዮጵያዊነት ባህሉ ወጉን የጣሰ ነገር ብዙ ነገር ስለምመለከት ነው።
እስቲ የምትችሉ ጸልዩ። ይሄን ማስተካከል የምትችሉ አስተካክሉ። ወጣት ንቃ፣ ህዝቡ ግን እንዲነቃ ጥሬን አስተላልፋለሁ።